ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርባለን። በተጨማሪም የግጥም መድብሎችን፣ ቁም ነገር አዘል ቀልዶችንና ሌሎችንም መጣጥፎችን የምናቀርብበት የዩቲዩብ ቻናል ነው። ዛሬም አለመኖር ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ተከታዩንና 24ኛውን ክፍል ይዤላችሁ ቀርቤያለሁ። እንደምታስታውሱት በክፍል 23 ላይ ደስታና ሰብለ መዋደዳቸውን በግልጽ ተነጋግረዋል። ደስታም ለሰብለ በግልጽ እንደሚወዳት ከነገራት በኋላ እሷም ተወደው እንደሆነ ጠይቋት ነበር። ሰብለም በግልጽ እንደምትወደው አውቋል። ታዲያ ከዛስ በኋላ ምን ይከተል ይሆን? ዛሬ አለመኖር ከተባለው መጽሐፍ ላይ 24ኛውን ክፍል ይዤላችሁ ቀርቤያለሁ። እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ እያንዳንዱ ቪዲዮ ሲለቀቅ መልእክት ይደርሳችኋል። አለመኖር ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክፍል 24 ፍቅር መቅረብም መራቅም ነው። ይህን ደግሞ ከአንተ በላይ የሚያውቅ የለም አለ ደስታ የክብሩን ፍርሃት ሚዛናዊ ለማድረግ እየሞከረ። ከተቀመጡበት የሳሬም ሆቴል በረንዳ ላይ ሆነው ሁለቱም የእንጦጦ ተራሮች አሻግረው እየተመለከቱ ነበር። ውቢት ጥሩ ልጅ ናት። ጥሩም ባትሆን ደግሞ ወደሃታል። ማንም ቢሆን ሳታውቀው ነው የምትወደው አለ አሁንም ደስታ የክብሩን ዝምታ ለመስበር እየጣረ። ክብሩ አይኖቹ ከባሻገር የሚያዩትን ተራራ ሰርስረው ወደ ሌላ ዓለም ወስደውታል። ሌላ ዘመን፣ ሌላ ጊዜ፣ ሁሉም ጥሩ የነበረበት ዕድሜ፣ በጣም ቅርብ ግን ሩቅ የሚመስል ጊዜ፣ ልጅነት፣ ወጣትነት፣ ክፉ ያልደረሰበት ክፋት ያልተለመደበት ጊዜ። ሰው በሕይወቱ ክፉን ሳያይ አያልፍም። ሁሉም ቢሆን ኖሮ ኖሮ ክፉና ክፋት ይገጥማል። የታደለ ሰው ብቻ ክፋትን ዘግይቶ ይደርስበታል። በመሆኑም እንዲህ ተራራን ሰርስሮ በምናብ የሚመለስበት የሚጎበኘው የአፍላነት የልጅነት ዓለም አለው። መዓዛ ትውስ አለችው። ሁሌም ለሐሳቡ ቅርብ ናት። መዓዛ የሌላ ዓለም ሰው፣ የአፍላነት ዕድሜው ብርሃን ነበረች። የት ይሆን ያለሽው ብሎ ራሱን ጠየቀ። ይህንን ደጋግሞ ይጠይቃል። አለመኖሯን እያወቀም ቢሆን እንኳን የት ይሆን ያለሽው እያለ አንድ ቦታ መኖሯን በማሰብ ይቆዝማል። መዓዛ ፍቅረኛው ነበረች። አሁን ግን አብረው የለችም። ፍቅር የልጅነት ስሜት ነው የምትለው ወዳህ አይደለም አለ አይኖቹን በተራራው ላይ እንደሰካ። አዎን የልጅነት ስሜት ነው። ይህ ማለት ግን እድሜ ሲገፋ ማፍቀር አትችልም ማለት አይደለም አለ ደስታ ቀጠለና፣ ልጅነት እኮ ቋሚ ነው። በእድሜ ብዛት የሚጠፋ አይደለም። ሁላችንም በየትኛውም እድሜ ላይ ሆነን ልጆች ነን። ክብሩ ልቡን የተጫጫነው የመልካም ዘመኑ ትዝታ እንደለመደው ደስታን ለመሞገት የሚያበቃ አቅሙን ስለወሰደበት
ለደስታ ሐሳብ ከንፈሩን ሳይከፍት በምጸት ፈገግታ መለሰ። ደስታ የክብሩን የስሜት ተነሳሽነት ጉድለት በመገንዘብ በንግግሩ ቀጠለ። ልጅነት ያለፈ የሚመስለን እኮ በመኖር ተጠልፈን አዋቂ የሚባሉ ሰዎችን አኗኗር ለመኖር በምናደርገው ጥረት ውስጥ ማንነታችን ስለምናጣ ነው። ነፍስ ማወቅ፣ ደስታና ፍቅርን የመሳሰሉ እሳቤዎች ተራና በአፍላ ዕድሜ ብቻ የሚተኮርባቸው ነው ብሎ በማሰብ አንድ የሆነ ቁም ነገርን መስራት ማለት ይመስለናል። ነፍስ ማወቅ ግን የሆነ ቁም ነገር መስራት ማለት አይደለም። ነፍስ ማወቅ ማለት ቢኖረንም ባይኖረንም ፍርሃት እንዳናውቅ ያደርገናል። የ2 ዓመት ሕፃን ልጅ የፈለገውን ለማግኘት ምንም አያግደውም። ጮሆም ተቆጥቶም በጨቅላ ፈገግታ አባብሎም የፈለገውን ያገኛል። የ40 ዓመት ጎልማሳ ግን የወደዳትን ልጅ አናግሮ ወደድኩሽ ለማለት ጉልበቱ ይብረከረካል፣ ልቡም ይርበተበታል። እምቢ ብትለኝስ ብሎ ፈርቶ ከመጠየቅ ይቆጠባል። ልጅነት ግን እምቢን አያውቅም። በልጅነት የማይሞከር የለም፣ ቢሳካም ባይሳካም። ስለዚህ ፍቅር የልጅነት ስሜት ቢሆንም ልጅነት ግን በውስጣችን የታሰረ ማንነት ስለሆነ የሚጠፋና አድገን የምንተወው አይደለም። መዓዛ የለችም። ልጅነትህን አስራባ ሄዳለች። ልብህን መፍታትና ውቢትን ማፍቀር ያንተ ፋንታ ነው አለ ደስታ ረጅሙን ንግግር እየቋጨ። ክብሩ ሐሳቡ ስለተከፈለበት የደስታን ሰፊ ዲስኩር ከልቡ አልሰማውም። ልቡ በፍቅር ትዝታ ተወስዷል። ትልቁ ክብሩ፣ ኩሩ ክብሩ፣ ኮስታራው ክብሩ፣ አዋቂው ክብሩ፣ ማን አለብኝ ባዩ ክብሩ፣ ልባሙ ክብሩ አሁን አቅመ ቢስ ሆኗል። ራሱን ከመዓዛ ለመኖር ሐዘን እንደምንም እየጠበቀ የሚኖረው ክብሩ አሁን እያቃተውና እየደከመው ሄዷል። እንዴት ነበር ያገኘኋት ብሎ ራሱን ጠየቀ። ከ20 ዓመታት በፊት በ1988 ዓመተ ምህረት ወጣቱ ክብሩ የሐኪምነት ጀንበሩ እየወጣች ነበር። ትምህርቱን ጨርሶ ገና ሥራ መጀመሩ ነበር። እንደ ሁሉም ጀማሪ ሐኪም የሚያውቀውንና የማያውቀውን አይለይም ነበር በዚያ ዘመን። ሆኖም ጥልቅ የሆነ የአዋቂነት ስሜት ይሰማው ነበር። ሐኪም ሆኖ በመመረቁ የተሰማው በራስ መተማመን ስሜት ከመመረቁ አንድ ቀን በፊት ስለ ሕክምና የሚያውቀው በጣም ጥቂት እንደነበር አስረስቶታል። መመረቅ ጥሩ ነው። በራስ መተማመንን ጨምሮ ለጊዜውም ቢሆን አለማወቅን ያስረሳል። በሕክምና መመረቅ ሕክምና ምን እንደሆነ ማወቅን እንጂ መጀመርና ማወቅ አለመሆኑን የሚገባው ዘግይቶ ነው። ኩሩ ክብሩ አብረውት ከተመረቁት ተማሪዎች አንደኛ ሆኖ መመረቁ ደግሞ የበለጠ ልቡን አሳብጦታል። የአንዱ ግብዝና መስፈሪያ የሌላው መድከም በሆነበት ሁኔታ ክብሩ ሌሎቹ ደክመው እሱ አንደኛ መሆኑን እንደ ታላቅ ስኬት እንዲቆጥረው አድርጎታል። በወርሃ የካቲት 1988 ዕለተ አርብ ከሚሰራበት ሆስፒታል ኮሪደር ላይ አዲስ ጋውኑን ለብሶ ከላይ ታች ይላል። ያኔ ነበር መዓዛን ድንገት ያያት። ወደ አሲድነት ያዘነበለ ቢጫ ቲሸርት በገላዋ ላይ ልከኛ ሆኖ ከተጣበቀ ጅንስ ሱሪ ጋር ለብሳለች። የተጫማችው ጥልፍልፍ ነጠላ ጫማ ሆኖ የግራ እግሯን ከጉልበቷ ሸብረክ አድርጋ በቀኝ እግሯ ሙሉ በሙሉ በመቆም በቀኝ ትከሻዋ የነርሶቹን መቆያ ቢሮ በር ተደግፋ ክፍል ውስጥ ከተቀመጡት ነርሶች ጋር ታወራለች። ክብሩ ይህን ዛሬም ድረስ በህሊናው ደጋግሞ ያየዋል። መዓዛን ለመጀመሪያ ጊዜ ሲያያት ከጀርባዋ ነበር። መልኳን አላየውም። አሁን ድረስ ይገርመዋል። እንዴት ሰው ከጀርባው ታይቶ ይወደዳል ይላል ራሱን መልሶ መላልሶ። የዚያን ቀን ሊያነጋግራት አሰበ፣ ግን ምን ብሎ እንደሚያነጋግራት አላወቀም። ከዚያ በፊትም ሆነ ከዚያ በኋላ ሴት ልጅን ደፍሮ አነጋግሮ አያውቅም። መዓዛ የመጀመሪያው ለጊዜውም የመጨረሻው ሴት ናት። መዓዛ ከቆመችበት በር ላይ ጀርባዋን ለኮሪደሩ እንደሰጠች ለረጅም ሰዓት ቆየች።
ክብሩም በሆስፒታሉ ኮሪደር ላይ እንደ ባላባት እልፍኝ ተንጎራደደበት። በዚህ ሁሉ ዘመኑ በየትኛውም ሆስፒታል ኮሪደር ላይ በአንድ ጊዜ ያንን ያህል ሰዓት ተንጎራዶ አያውቅም። መዓዛ ከነርሶቹ ጋር የነበራት ጭውውት ጨርሳ ልታስታምም ወደ መጣችው የጓደኛዋ እህት አልጋ ክፍል አመራች። ክብሩ ተከትሏት ወደ ክፍሉ ሲያመራ ከመኝታ ክፍሉ በር ትይዩ ከአልጋው ግርጌ ስር ተቀምጣ አያት። አየችው። አይኑን ሰበረና ተመልሶ ሄደ። አሁንም ስራ ያለበት በማስመሰል ወደ በሩ ሄዶ አያት። አየችው። አሁን ግን በአመልካች ጣቱ ጠራት። እሷም በአመልካች ጣቷ ወደ ደረቷ እየጠቆመች እኔ አለችው። በምልክት አዎን በማለት ራሱን ነቀነቀላት። በህይወቱ የሕክምና ጋውን መልበስ የጠቀመው በዚያች ቅጽበት ብቻ ይመስለዋል። የዚያን ቀን ጋውን ለብሼ ባይሆን ኖሮ ላትመጣ ትችል ነበር አለ አሁንም ለራሱ። መዓዛ ከበሩ ጋር ስትደርስ ከቅርብ የማየት እድል ገጠመው። ከፊት ለፊቱ ስትቆም ቁንጅናዋ መታው። ምን ነበር? ችግር አለ? አለች መዓዛ ስለ ታማሚው አንድ ነገር ሊነግራት የመጣ መስሏት። ሐኪሞች ብዙ ጊዜ ሰው ጠርተው ሲያናግሩ ስለማይስተዋሉ ምንም ችግር የለም፣ ሻይ ልጋብዘሽ አላት። ይህ የፍቅራቸው መጀመሪያ ነበር። የመጀመሪያውን አስቦ የመጨረሻውን ለማሰብ ሲጀምር ሰውነቱ ተርገፈገፈበት። ያልተቋጨ፣ ያላለቀ፣ የተቀጨ ፍቅርን እንዴት ሊያስቡት ይችላል? መጨረሻን አለማወቅ፣ አለመሰነባበት፣ ደህና ሁኚ አለመባባል፣ ድንገት መለየት እንዴት ይከብዳል? የት ይሆን ያለሽው? አለ አሁንም ለራሱ። ከተራራው ውስጥ የገባ ሐሳቡን መልሶ ወደ ውቢት አመጣው። ወደ አሁን ድሮና አሁን በአንድ ሰው አጭር ዕድሜ ውስጥ እንዲህ መራራቃቸው ይገርማል። በሕይወቱ የሆነውንና የሚያስታውሰውን ሲያስብ የሆነው ሁሉ በ45 ዓመታት ውስጥ የሆነ መሆኑ ገረመው። አይገርምህም? በአጭር ዕድሜያችን ውስጥ የሚሆነው አለ ወደ ደስታ እየተመለከተ። ደስታ ፈገግ እያለ መኖር እኮ አጭርም ረጅምም ነው አለ። እውነት ነው መለሰ ክብሩ። ችግሩ አጭር መሆኑን መርሳታችን ነው። ረጅም ስለሚመስለን በጊዜው መኖር እንረሳለን አለ ደስታ ማለት የፈለገውን ክብሩ ይረዳዋል ብሎ በመገመት። ጊዜው ደግሞ የውቢት ነው አለ ክብሩ። መዓዛንማ እኔ እኮ አስባታለሁ ግን የለችም አለ ደስታ። ምን ትዝ ይልሃል ሲል ጠየቀው ክብሩ እንባ በአይኑ እያቀረረ። አለመኖርን ያወቀች ልጅ ነበረች አለ ደስታ። ከአንተ ጋር ያሳለፈችውን ሕይወት ለሰከንድም የባከነባት አልነበረም። እያንዳንዱን ሰከንድ ኖራበታለች። አንተን አፍቅራበታለች። የሕይወቷ ትልቅ ስጦታ አንተ ነበርክ አለ ደስታ በትካዜ። ምን ያደርጋል ታዲያ ብሎ ክብሩ በጉንጮቹ መውረድ የጀመረውን የእንባ ዘለላ አበሰ። ወዳጄ ትንሽ ብልህ መሆን ያሻል አለ ደስታ በተቻለው መጠን ወደ ክብሩ ላለማየት እየጣረ። ሰው ሲያለቅስ ሲያይ የለቅሶ ትብብር ማድረግ ያምረዋል። በሌላ ሰው ለቅሶ እሱ ብሶ ቁጭ ይላል። ምናልባትም በልጅነቱ የሞቱትን አባቱን ሐዘን የሚወጣው በየአጋጣሚው በማልቀስ ሆኖ ሊሆን ይችላል። ብልህ ስትል አለ ክብሩ። ብልህነት በሐሳብህ እውነትና ትክክል የሆነውን ብቻ ሳይሆን በቦታውና በጊዜው ሊሆን የሚችለውን ማወቅ ማለት ነው። ቦታውና ጊዜው ደግሞ የውቢት ነው አለ የተናገረውን ግልጽ ለማድረግ በመጣር።